አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ጾም እንዴት ይዟችኋል? እንግዲህ ዛሬ ደግሞ በህልም እስቲ ማንኪያ ይመስለኛል ይሄ ሁሌ የምንገለገልበት የምንጠቀምበት ስለሆነ በእርግጠኝነት በህልማችሁ ውስጥ ሊሳተፍ ወይም በህልማችሁ ልታዩት ትችላላችሁ። ግን የሚገርምና የሚደንቅ ፍቺ ነው ያለው። እንግዲህ ማንኪያ የመመገቢያው ማንኪያ በህልማችሁ ካያችሁ እጅግ በጣም አስደናቂ ፍቺዎች አሉት። እስከ መጨረሻው ላይክ እያደረጋችሁ ተከታተሉ ማለት ነው። ከህልማችን አንዱ ጋር ምግብ ላይ ምን ላይ የሆነ ነገር ላይ ይገባል። የዕለት ዕለት የቀን በቀን የምንጠቀመው ስለሆነ እና ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። ላይክ አድርጉ። አሁን ወደ ፍቺው እገባለሁ። ይሄ እንደ አጠቃላይ ነው ለሁላችሁ ማለት ነው። በማንኪያ ለመብላት ምግብ ለመብላት በማንኪያ መጠቀም ማለም የህልሞችን የፍላጎቶችንና ስራና ጥናት ወይም ትምህርት ባሉ ጉዳዮች ላይ ስኬትን ያሳያል። ምናልባት ተማሪ ሆና በማንኪያ ስትበላ ካየች በትምህርቷ ትልቅ ቦታ ላይ ልደርስ ትችላለች። ወይም ደግሞ በማንኪያ ስትበላ ካየች ስራ ያጣች ስራ ትገባለች። በማንኛውም መስክ ላይ እድገትን ወይም ስኬትን ያሳያል ማለት ነው። በሌላ በኩል በህልም ውስጥ የተሰበረ ማንኪያ ማየት የጤና ቀውሶችንና የችግሮችን የዕዳ መጨመርን ያመላክታል። ችግርን፣ የጤና ቀውስን ያመላክታል ማለት ነው። ምግብን በማንኪያ ሲበላ ማየት ስኬቶችን፣ ቁሳዊ ጥቅሞችንና መሰናክሎችን ማሸነፍንም ያሳያል። ብዙ ማንኪያ የተሰበሰበ እንደዚህ ብዙ ማንኪያ ማየት ደግሞ ለገንዘብና የተትረፈረፈ መተዳደሪያ ተስፋ ሰጪ እድሎችን ያመላክታል። የበዛ ማንኪያ ካያችሁ ደግሞ ለገንዘብ እንደምታገኙ፣ መተዳደሪያ የተትረፈረፈ እንደምታገኙ እድል እንዳላቸው ያመላክታል ማለት ነው። ማንኪያዎች በህልም ውስጥ መታየት በአጠቃላይ አንድ ሰው መተዳደሪያ ለማግኘት የሚያደርገውን ጥረት ያሳያል። አንድ ትንሽ ማንኪያ ደግሞ መጪውን የስራ እድሎች ያሳያል። ትልቅ ማንኪያ ደግሞ የተትረፈረፈ ትርፍ መኖሩን ያመላክታል ማለት ነው። የቆሸሹ ማንኪያዎች ደግሞ ዝቅተኛ ስራን ያመላክታሉ። ንጹህ ማንኪያዎች ደግሞ ጥሩና ፍሬያማ እንቅስቃሴዎችን ያመላክታሉ። የተበላሹ ማንኪያዎች ደግሞ አንዳንድ ነገሮች እንዳይጠናቀቁ የሚከለክሉ እንቅፋቶች እንዳሉ ያመላክታሉ ማለት ነው። የተበላሹ ማንኪያዎች እንግዲህ የሆነ ነገሮችን ለማሳካት እንዳይሳኩ የሚያደናቅፋቸው ነገሮች እንዳሉ ያመላክታሉ ማለት ነው። ሌላው የዛገ ማንኪያዎች ደግሞ በኑሮ ጥረታቸው ላይ ወይም ኑሮን ለማሳደድ በምታደርጉት ጥረት ላይ አሉታዊ ዝንባሌዎችን ያንጸባርቃሉ። እንግዲህ ጥሩ ያልሆኑ ዝንባሌዎች እንዳሉ ያመላክታሉ። የዛገ መላጊያ መመልከት የፕላስቲክ መላጊያ ማንኪያ ማለት ነው። መላጊያ በአረበኛ ነው። የፕላስቲክ ማንኪያዎችን በተመለከተ ብዙውን ጊዜ መጪውን ህጋዊ መተዳደሪያ ያመላክታል። የፕላስቲክ የምንጥለው የለም በልተን የምንጥለው ማንኪያ እሱን በተመለከተ ደግሞ ህጋዊ መተዳደሪያን ያመላክታል። ሌላው ደግሞ ግልጽነት ያላቸውና ከሌሎች ጋር በመገናኘት በግልጽ ከሌሎች ጋር በመተባበር የሚገኝ ሲሳይን ያመላክታል። ተባብሮ በመስራት በግልጽነት ያለ ሽፍንፍን ያላለ ስራ ግልጽ የሆነ ማለት ህገወጥ ያልሆነ ማለት ነው። ግልጽ የሆነ ስራ ሰርቶ መተዳደሪያ ማግኘትን ያመላክታል። የፕላስቲክ ማንኪያን ማለም ማለት ነው። በሌላ አፈታት ደግሞ የፕላስቲክ ማንኪያ መያዝ ወይም የፕላስቲክ ማንኪያ ይዛችሁ በእጃችሁ ማየት መጠነኛ ገቢን ያሳያል ማለት ነው። ፍቺው እንደዛ ነው። የመስታወት ማንኪያዎቹ ከመስታወት የተሰሩ ከመሰላችሁ ወይም የመስታወት ማንኪያዎች ለሴቶች ማየት ማለት ነው። የመስታወት ማንኪያዎች ከሴቶች ጋር መገናኘትን ያመላክታል። ይቅርታ የመስታወት ማንኪያ ማለም አንድ ወንድ ከሴት ጋር እንደሚገናኝ ያመላክታል። የብረት ማንኪያዎች ግን በስራ ላይ ጥንካሬንና ተለዋዋጭነትን ያመላክታሉ። የመዳብ ማንኪያዎች ደግሞ ከመዳብ የተሰሩ ማንኪያዎች በስራ ላይ ለዝርዝር ጥራትና ትኩረትን እንደሚሰጥ ያመላክታል። የብር ማንኪያዎች ደግሞ ታማኝነትን ያመላክታሉ። የወርቅ ማንኪያዎች ደግሞ ትልቅ ስኬትንና ግቦችን ማሳካትን ያመላክታሉ። የወርቅ ከሆነ ማለት ነው። በሌላ በኩል የእንጨት ማንኪያዎች ደግሞ ማጭበርበርንና ማታለልን ያመላክታሉ ማለት ነው። ይሄ ዝርዝር ነው። በቃ አሁን የወርቅ ማንኪያ ከተመለከታችሁ እድገትን፣ ስኬትን ያመላክታል። የእንጨት ማንኪያ ደግሞ ከተመለከታችሁ ማጭበርበርንና ታማኝነት የጎደለውን ነገራችሁን ያመላክታል ማለት ነው። በህልም ውስጥ አንድ ወንድ ማንኪያ ሲሰጠው ከተመለከተ ወይም አንድ ወንድ ማንኪያ ሲሰጠው ካየ የድጋፍና የአጋርነትን ትርጉም ይዛል። የሆነ ሰው እንደሚደግፈው ወይም የሆነ አጋር እንደሚያገኝ ያመላክታል ማለት ነው። ለአንድ ልጅ
ለአንድ ልጅ ከተሰጠ ደግሞ ለአንድ ወንድ ትልቅ ጥንቃቄን ያመላክታል። ለወንድ ከተሰጠ ማንኪያ ሲሰጥ ትልቅ ጥንቃቄ እንዳለ ያመላክታል። ማንኪያ ለሴት ከተሰጠ ደግሞ ጋብቻን ያመላክታል ማለት ነው። እንዲሁም የሞተ ሰው ማንኪያ እንደሰጠው ከተመለከታችሁ ማንኪያ እንድትሰጡ የሞተ ሰው ማንኪያ እንዲሰጠው እኔ አላሚዋ የሞተ ሰው መጥቶ ማንኪያ ስጭኝ ብሎ ከጠየቀኝ ይሄ መጽዋት እንደሚፈልግ ያመላክታል። ወይም ጸሎት ወይም መጽዋት ዘካ ወይም መጽዋት እንዲሰጠው እየጠየቀ ነው ማለት ነው። የሞተ ሰው መጥቶ ማንኪያ ስጡኝ ብሎ ከጠየቃችሁ ማለት ነው በህልማችሁ። በህልም ውስጥ ከአንድ ታዋቂ ሰው ማንኪያ መውሰድ እናንተ ከታዋቂ ሰው ማንኪያ ስትወስዱ ካለማችሁ ከእሱ ድጋፍ መቀበልን ያመላክታል። ከዘመድ ወይም ከአባት ማንኪያ ስትቀበሉ ካያችሁ የቤተሰብ ትብብርንና የወደፊትን ጊዜ ማረጋገጥን የሚያመላክት ሲሆን ከወንድም ማንኪያ መቀበል ደግሞ መረዳዳትን ያሳያል ማለት ነው። አዳዲስ ማንኪያዎችን መግዛት አዲስ ፕሮጀክቶችን መጀመር፣ አዲስ ስራዎችን መጀመር ያሳያል። እናም የሾርባ ማንኪያ ደግሞ የፕሮጀክቶችን መጠን ያሳያል። በጣም ሰፊና ትልቅ ማንኪያ ሰፊ ፕሮጀክት ሰፊ ስራን ያመላክታል። ማንኪያው ትንሽ ከሆነ ደግሞ ትንሽ ስራን ያመላክታል ማለት ነው። እንደ መጠኑ ነው የሾርባ ማንኪያ ጭልፋው የምንለው። እሱን ደግሞ ካለማችሁ ትልቅ ካያችሁ ትልቅ ስራን፣ ትንሽ ካያችሁ ደግሞ ትንሽ የንግድ ስራን ያመላክታል ማለት ነው። የተሰበረ ማንኪያ የንግድ ስራ ውድቀትን የሚያመላክት ሲሆን የማንኪያ መፈለግ ደግሞ ማንኪያ ጠፍታችሁ ወይ ማንኪያ ስትፈልጉ ማለም ደግሞ የኑሮ ምንጭ ለማግኘት ያላችሁን ፍላጎት ያሳያል። ስራ ጥረት በቃ ማንኪያ ስትፈልጉ ካያችሁ ስራ ለማግኘት እንደምትጥሩ እንደምትለፉ ያመላክታል። ስራ ትፈልጋላችሁ ማለት ነው። ሌላው ማንኪያ ሲጠፋችሁ ካለማችሁ ደግሞ ስራ እንደምታጡ ያሳያል። ስራ አጥነትን ያመላክታል ማለት ነው። በአጠቃላይ ማንኪያን ማለም ብዙ ፍትፍት ያለ ፍቺ ነው ያለው። ከስራ ጋር ከኑሮ ጋር ከእርዝቅ ጋር ከበረከት ጋር በጣም ትልቅ ፍቺ የሚሰጠን ማንኪያ ነው ማለት ነው። ሌላው እንደ ማር እና ስኳር ባሉ ምግቦች የተሞላ ማንኪያዎች በማር ወይም በስኳር የተሞላ ማንኪያ መመልከት እንደ ቅደም ተከተላቸው የተባረከና ደስተኛ ኑሮን ያመላክታል ማለት ነው። የሻይ ማንኪያ ትርፍን ወይም የንግድ ትርፍን ሲያመላክት፣ የቡና ማንኪያ ደግሞ የቀጣይነት ያለው መተዳደሪያን ያመላክታል ማለት ነው። የሻይ ማንኪያ ወዲያው የሚገኝ ትርፍን፣ የቡና ማንኪያ ደግሞ እንግዲህ ቡና ጋር ማስላችሁ በቃ ቡና ጋር ከሆነ ማንኪያው ቀጣይነት ያለው እርዝቅን ሲሳይን ያመላክታል ማለት ነው። አሁን ደግሞ ያላገባች ሴት ስትመለከት ማንኪያዎችን እንመልከት። ትዳር የሌላት አንዲት ልጃገረድ ማንኪያዎችን በብዛት ስትመለከት ይህ በወደፊት ህይወቷ ውስጥ ብዙ ስኬቶችን እንደምታገኝ ያሳያል። ስለ ትናንሽ ማንኪያዎችን ካለመች ደግሞ እሷ የምታደርጋቸውን ጠቃሚ ተግባራቶችን ያመላክታሉ። ትልቅ ማንኪያ ደግሞ ለልቧ የምትወደውን ምኞት ይፈጸማል ማለት፣ በልቧ የምትወደው ምኞት ካለ የምትፈልገው የልቧን ምኞት ይፈጸምላታል ማለት ነው። በሌላ አፈታት ደግሞ በህልሟ ቢላና ማንኪያ አንድ ላይ ሆኖ ካየች በጥረቷ ላይ ጥንቃቄ እንድታደርግ ማስጠንቀቂያ ነው። ቢላና ማንኪያ ምክንያቱም ክህደት ሊፈጸም ስለሚችል፣ ማንኪያ መተዳደሪያ ነው፣ ጥረቷ ነው። ቢላ ከተጨመረበት ክህደት ስለሚኖር ጥንቃቄ እንድታደርግ ነው። ቢላና ማንኪያ አንድ ላይ ካየች ማለት ነው። ሌላው ሹካና ማንኪያ ደግሞ ሹካን ማንኪያን አንድ ላይ በማየቷ ደግሞ ከባድ ጥረት እያደረገች እንደሆነ ያሳያል። ቅድም ለማስጠንቀቅ ያህል ቢላና ማንኪያ አንድ ላይ ግን በስራዋ ላይ ወይም ደግሞ በምትሰራው መተዳደሪያ ላይ ክህደት እንዳይኖር ጥንቃቄ እንድታደርግ ያሳያታል። ሹካና ማንኪያ ደግሞ ከባድ ጥረት እንደምታደርግ ነው፣ ወይም ከባድ ጥረት እንደምትጠየቅ ነው። ሌላው ማንኪያ የመግዛት ራዕይ፣ ማንኪያ ስትገዛ በህልም ካየች ትዳሯ መቃረቧን ያመላክታል። ማንኪያ እየሰበሰበች እንደሆነ ካየች ደግሞ ይህ የሚያመላክተው አዳዲስና ጠቃሚ ልምዶችን እንደምታገኝ ያመላክታል። በቆሸሸ ማንኪያ እየበላች እንደሆነ ካየች ደግሞ ጥረቷን ሊያበላሹ የሚችሉ መሰናክሎች መኖራቸውን የሚያመላክት ሲሆን፣ በህልሟ ማንኪያዎችን እያጠበች እንደሆነ ካየች ደግሞ ስህተት ወይም ኃጢአትን ለማስወገድ የምታደርገውን ጥረት ያሳያል ማለት ነው። አሁን ደግሞ ለባለትዳር ሴት እንመልከት። ባለትዳር ሴት በህልም ውስጥ አሁን ባለትዳር ልብ ብለሽ እዚህ ጋር ተመልከች ማለት ነው። ባለትዳር ሴት ማንኪያ ካለሽ ብዙ ጊዜ ከልጆችሽ ጋር የሚፈታ ህልም ይሄ ነው። የልጆችሽን ነገር የሚነግርሽ ይሄ ነው። ማንኪያ ነው ለባለትዳር ሴት ስለ ልጆቿ የሚነግራት ማለት ነው። ባለትዳር ሴት በህልም ውስጥ ማንኪያዎችን ማየቷ ከቤተሰቧ ጋር የተዛመዱ ትርጓሜዎችን እንደሚይዝ ይታመናል ማለት ነው። ከቤተሰቧ፣ ከትዳሯ፣ ከልጆቿ ማለት ነው። ስንዘረዝረው በህልሟ ቤቷ ውስጥ ብዙ ማንኪያዎችን ስትመለከት ይህ ምናልባት ብዙ ልጆች እንዳሏት ሊያመላክት ይችላል።
አዳዲስ ማንኪያዎችን ደግሞ ካየች እንዲሁ እንደ እርግዝናና አስደሳች ክስተቶችን አመላካች ሊሆን ይችላል። በሌላ በኩል አሮጌ ማንኪያዎች ደግሞ ካለመች አሁን ያሉ ልጆቿ ያሉበትን ሁኔታ ያመላክታል። ልጆቿ አሁን በአሁኑ ጊዜ አብሯት ያሉበትን ሁኔታ ያመላክታል። ማንኪያዎች በህልም ውስጥ የቆሸሹ ሆነው ከታዩ በልጆቿ ላይ የሚያጋጥማትን ችግሮች ወይም ተግዳሮቶች ሊያንጸባርቅ ይችላል። ማንኪያዎች ሲጸዱ ማየት የልጆቿን ታማኝነትና ጥሩ አስተዳደግ ያሳያል። ማንኪያ ሲጠፋ ማየት ደግሞ ልጆቿን የመንከባከብ አስፈላጊነት ያሳያል። ተጠንቀቂ፣ ልጆችን ተንከባከቢ ማለት ነው። ማንኪያ ከጠፋሽ ልጆቹ እንክብካቤ እንደሚፈልጉ የጎደላቸው ነገር እንዳለ ያሳያል። ሌላ ማንኪያውን መሰብሰብ ጥሩ እንክብካቤ ማድረግ እና ለእነሱ ጥሩ ህይወት ማረጋገጥን ሊያሳይ ይችላል። እንግዲህ ልጆቿን እንደምትንከባከብና ወደፊት ጥሩ ነገር እያስቀመጠችላቸው እንደሆነ ያሳያል። ማንኪያ ስትሰበስብ ካለመች ባለትዳር ሴት ማለት ነው። ነፍሰ ጡር ሴትን ደግሞ እንመልከት። በእውነታው ነፍሰ ጡር ሴት ማንኪያ ስታይ የሚሰጥሽን ፍቺ። ነፍሰ ጡር ሴት በህልሟ ውስጥ ማንኪያዎችን ካየች ይህ ራዕይ እንደ ማንኪያዎች ሁኔታ ሊተረጎም ይችላል ብለዋል። አንደኛ ትንሽ ማንኪያዎች የቀኗ እንዳለቀ የመውለጃዋ ቀን እንዳለቀ ያመላክታል። ሌላው ደግሞ ትናንሽ ማንኪያዎች አይደለም፣ ትንንሽ ማንኪያዎች ጊዜው እንዳለፈ ቀኗ አልቋል ግን አልፏል፣ አልወለደችም፣ ቀኗ አልፏል። 10ኛ ወር ላይ ገብታ ሊሆን ይችላል። 9 ወር ጨርሳ ወደ 10 የምትጓዝ ከሆነ ትንንሽ ማንኪያ ካየች ቀንሽ አልቋል ግን እየተጓዝሽ ነው፣ ቀንሽ እያለፈ ነው ማለት ነው። መውለጃ ቀናቶች ትንሽ እንዳለፉ ያመላክት ይችላል። ትልቅ ማንኪያዎች ደግሞ መውለጃሽ እየደረሰ እንደሆነ ያመላክታል። ማንኪያዎችና ቢላዎች አንድ ላይ ማየት ደግሞ ለጽንሱ ጤና ትኩረት እንድትሰጪ ያስጠነቅቅሻል። ማንኪያና ቢላ ከአንድ ላይ ካየሽ ለጽንሱ ትኩረት ስጪ፣ ምናልባት ጤና ችግር ያጋጥም ይሆናል። ማንኪያዎች የቆሸሹ ከሆኑ ደግሞ በህልሟ ለነፍሰ ጡር ሴት ይህን ካየች ጽንሱ ሊያጋጥመው የሚችለው የጤና አደጋ መኖሩን ሊያንጸባርቅ ይችላል። ማንኪያዎቹ ከተሰበሩ ይህ በጽንሱ ላይ ተጽዕኖ ሊያሳድር የሚችል ጉዳትን ያሳያል። በሌላ በኩል በህልም ውስጥ ማንኪያዎችን መግዛት የተሳካና አስተማማኝ አወላለድን ይተነብያል። ማለት በትክክለኛው መንገድ አወላጇ ቀላል እንደሚሆን ያመላክታል ማለት ነው። ሌላ በቶሎ በመልካም ሁኔታ ምንድነው የሚባለው በቀላሉ እንደምትወልድ ይቆጠራል ማለት ነው። ማንኪያዎችን ስትሰበስብ ማለም ደግሞ ለነፍሰ ጡር ሴት ለጽንሷ ጥሩ ጤንነትና ደህንነቱን ያሳያል። ማንኪያ ስትሰበስብ ካየች ጽንሱ ጥሩ ደህንነት ላይ እንዳለ ያመላክታል ማለት ነው። አሁን ደግሞ ስለተፈታች ሴት እንመልከት። ትዳር የፈታች ሴት በህልሟ ማንኪያዎችን ከተመለከተች ማንኪያዎችን ስትመለከት ይህ የእሷን ብልጽግናና መተዳደሪያ መጨመሩን ያመላክታል። ትልልቅ ማንኪያዎች ማየት ደግሞ ትልቅ ቦታ እንዳገኘች እና በህብረተሰብ ውስጥ አድናቆትና አክብሮት እንዳገኘች ያመላክታል ለተፈታች ሴት። በሌላ በኩል ማንኪያዎቹ በህልም ውስጥ እንደ ሁኔታዎች ትርጉም ይይዛሉ ይላል። የቆሸሹ ማንኪያ ከሆኑ በህልም አላሚ ህይወት ውስጥ የሞራል ችግሮች ወይም ረብሻዎችን ያመላክታል። ለተፈታች ሴት የቆሸሸ ማንኪያ ካየች የሞራል ረብሻዎች ወይም ውስጧ ሰላም እንደሌለው ያመላክታል። ንጹህ ማንኪያዎች ደግሞ ጥሩ ባህሪና የንጹህ ልቦና እንዳላት ያሳያል። እሺ፣ በህልም ውስጥ ማንኪያዎችን ማጣት ስታጣ ካየች ይሄ ትዕይንት ለእሷ ህልም አላሚዋ የመብቷን ጥሰት ወይም መብት እንዳጣች፣ መብቷ እንደተገፈፈ ሊያመላክት ይችላል ለተፈታች ሴት ማለት ነው። እንግዲህ ውድ ተመልካቾቼ ለወንዶች ግን ዝርዝር ፍቺውን ከፊት ፈልትቻለሁ። መግቢያ ላይ እያንዳንዷን የጠማማ የዛገ የጎበጠ ምናምን እንግዲህ ስለፈታው ወንዶች ደግሞ ከመግቢያው ላይ ታገኛላችሁ። በተረፈ ሁላችሁም መግቢያው ላይ ዝርዝር ፍቺ ስላለ ከዛ ማግኘት ትችላላችሁ። ለዛሬው ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። ደህና ቆዩ።